የህፃናት ቅድመ መደበኛ ትምህርት ለኢትዮጵያ ቁልፍ በዘርፉ የተወሰደ የማስተካከያ እርምጃ ነው አለ የጠቅላይ ሚኒስትር ጽህፈት ቤት። ጥራት ያለው የቅድመ መደበኛ ትምህርት ተደራሽነትን ለማስፋፋት መምህራንን ለማሰልጠን ደህንነቱ የተጠበቀና ምቹ የመማሪያ አካባቢን ለመፍጠር በትኩረት እየተሰራ እንደሚገኝ ጠቅሷል። ለዚህም በሀገር አቀፍ ደረጃ በሺዎች የሚቆጠሩ የመዋለ ህፃናት ትምህርት ቤቶች እየተቋቋሙ እንደሚገኙ ነው ያመላከተው። ልዩ መለያ ኮድ የሌለው ነባሩ የእጅ በእጅ ደረሰኝ ከነገ ጀምሮ ስራ ላይ አይውልም አለ የገቢዎች ሚኒስቴር። የታክስ ማጭበርበርን ለመከላከል ልዩ መለያ ኮድ ወይም ኪዋር ኮድ ያለበት የማኑዋል ደረሰኝ ከባለፈው ዓመት ታህሳስ ወር ጀምሮ ወደ ስራ መግባቱ ይታወሳል። የህትመት ጥያቄ አቅርበው የታተመላቸውን ደረሰኝ ያልወሰዱ ግብር ከፋዮች ደግሞ በሚከፍሉበት ቅርንጫፍ ጽህፈት ቤት ወይም በየታክስ ማዕከላቸው በመገኘት ደረሰኞቻቸውን እንዲረከቡ አሳስቧል። በሚቀጥለው ዓመት ሶስተኛዋን የመሬት ምልከታ የመረጃ ሳተላይት ወደ ህዋ ለማምጠቅ እየተዘጋጀ መሆኑን የኢትዮጵያ ስፔስ ሳይንስ ጂኦስፓሻል ኢንስቲትዩት አስታወቀ። የኢትዮጵያ የመጀመሪያዋ ሳተላይት ኢቲአርኤስኤስ 1 እንዲሁም ሁለተኛው ኢቲ ስማርት አርኤስኤስ የተሰኙ ሁለት የመረጃ ሳተላይቶች አገልግሎት ጊዜያቸውን አጠናቀዋል። በዚህም በሚቀጥለው ታህሳስ 2019 ዓ.ም በምስል ጥራትና የጊዜ ቆይታ አቅም ያላት ኢቲአርኤስኤስ 2 የተሰኘች ሳተላይት ዘመናዊ ቴክኖሎጂን በማስታጠቅ በህዋ ላይ የ5 ዓመት ጊዜ ቆይታ እንዲኖራት ታሳቢ መደረጉን የተገለጸው